ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናሌ ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። በትግራይ ክልል መቀሌ አቅራቢያ ከባድ የድሮን ጥቃት ተፈጸመ። ከዚህ በኋላ ውይይት የለም። አሜሪካ በአዲስ አበባ በ60 ሺህ ብር የሚሸጠው የነዋሪነት መታወቂያ። በደቡብ ጎንደር ዞን ጠለምት ወረዳ በተከሰተው ድርቅ የ16 ሰዎች ሕይወት አለፈ። እነዚህንና ሌሎች ሰበር መረጃዎችን በዝርዝር ይዤላችሁ ቀርባለሁ። እስከ ፍጻሜው አብራችሁን ቆዩ። በትግራይ ክልል ርዕሰ መዲና መቀሌ ዛሬ ማክሰኞ ዕለት በተፈጸመ የድሮን ጥቃት የአንድ ሰው ሕይወት ሲያልፍ ሌላ አንድ ሰው ላይ ደግሞ ጉዳት መድረሱን ቢቢሲ የዓይን እማኞችንና የአካባቢውን አስተዳደር ጠቅሶ ዘገበ። ይህ ጥቃት የኢትዮጵያ ፌዴራል መንግስትና የህወሓት ኃይሎች መካከል ያለው ውጥረት የፕሪቶሪያውን የሰላም ስምምነት አደጋ ላይ ሊጥል በሚችልበት ወቅት የተከሰተ ነው። ጥቃቱ ማክሰኞ ጠዋት 3 ተኩል ገደማ የደረሰው ከመቀሌ ከተማ 12 ኪሎ ሜትር ርቀት ላይ በምትገኘው አንደርታ ወረዳ ኩሃ ቀዳማይ ወያኔ አካባቢ ዳንዴራ በተባለች መንደር መሆኑን የአካባቢው አስተዳደርና የዓይን እማኞች አረጋግጧል። ይሁን እንጂ የኢትዮጵያ መከላከያ ሰራዊት ስለ ጥቃቱ የሰጠው ይፋዊ መግለጫም ሆነ ጥቃቱን መፈጸሙን ያረጋገጠበት ሁኔታ እስካሁን የለም። የአካባቢው አስተዳደር በበኩሉ አንድ ሰው መሞቱንና ሌላ ሰው መቁሰሉን ቢያረጋግጥም የጥቃቱ ዋነኛ ዓላማ ምን ነበርና የደረሰውን አጠቃላይ የንብረት ውድመት ዝርዝር አላሳወቀም። ይህ የድሮን ጥቃት በቅርብ ሳምንታት ውስጥ በትግራይ ክልል እየተሰሙ ካሉት ተከታታይ የድሮን ጥቃቶችና የትጥቅ ግጭቶች አንዱ ሲሆን ከ2 ዓመት በፊት በሰላም ስምምነት የተጠናቀቀው አውዳሚ ጦርነት ዳግም እንዳያገረሽ በነዋሪዎች ዘንድ ከፍተኛ ስጋት ፈጥሯል። በተለይም ጥቃቱ ከመቀሌ ከተማ 12 ኪሎ ሜትር ብቻ ላይ መፈጸሙ ከቅርብ ጊዜ ወዲህ በድንበር አቅራቢያዎች ብቻ ተወስኖ የነበረው ወታደራዊ ውጥረት ወደ ክልሉ የፖለቲካና የአስተዳደር ማዕከል እየተስፋፋ መሆኑን ያመለክታል። የፌዴራል መንግስቱና የህወሓት የፖለቲካ አለመግባባት እየተባባሰ በመጣበት በዚህ ወቅት በከተማዋ አቅራቢያ የድሮን እንቅስቃሴ ዳግም መታየቱ የነዋሪውን ፍርሃት ይበልጥ አባብሶታል። ይህ በመቀሌ አቅራቢያ የተሰማው ጥቃት የመጣው በፌዴራል መንግስትና በትግራይ ኃይሎች መካከል አዲስ ግጭት ማገርሸቱን በሚያሳዩ ሪፖርቶች ታጅቦ ነው። በቅርብ ሳምንታት ውስጥ የትግራይ ባለስልጣናት የራያ አላማጣውን መረዋ አካባቢ ጨምሮ በተለያዩ የክልሉ ክፍሎች የድሮን ጥቃቶች መፈጸማቸውን ሲገልጹ ቆይቷል። በዚህ ወር መጀመሪያ ላይ ከሱዳን ድንበር አቅራቢያ በምዕራብ ትግራይ በተቀሰቀሰው ግጭት ህወሓት የፌዴራል ኃይሎችን አዲስ ጥቃት ከፍቷል ሲል ሲከስ፣ የፌዴራል መንግስት ባለስልጣናት በበኩላቸው የትግራይ ኃይሎች ሰላሙን የሚያደፈርስ ትንኮሳ እየፈጸሙ ነው በማለት ተወቃቅሷል። እነዚህ ተከታታይ ክስተቶች ውጥረቱን በአንድ የተወሰነ አካባቢ ብቻ የተገደበ አለመሆኑን የሚያሳዩ ናቸው። በተለያዩ የትግራይ ክፍሎች ግጭቶችና የአየር ጥቃቶች እየተዘገቡ ሲሆን በመንግስትና በህወሓት መካከል ያለው የፖለቲካ ሽኩቻም ከጊዜ ወደ ጊዜ እየሰፋ መጥቷል። በ2013 እና 14 ዓ.ም በነበረው ጦርነት የድሮንና የከባድ መሳሪያዎች ጥቃት በስፋት ጥቅም ላይ መዋላቸው የሚታወስ ሲሆን አሁን ላይ ተመሳሳይ የጦር መሳሪያዎች ዳግም ስራ ላይ መዋላቸው ትናንሽ የሚመስሉ ግጭቶች ወደ ለየለት ጦርነት ሊያመሩ ይችላሉ የሚለውን ስጋት አጉልቶታል። ምንም እንኳን አሁን ላይ እየታየ ያለው ግጭት ከቀድሞ ጦርነት አንጻር አነስተኛ ቢሆንም የፖለቲካ ግንኙነቱ መበላሸትና ወታደራዊ እንቅስቃሴዎቹ መቀላቀላቸው የ2015 የሰላም ስምምነት እነዚህን ውጥረቶች ወደፊት መቆጣጠር ይችል ይሆን የሚለውን ጥያቄ አስነስቷል። የአማራ ህዝብ የተዋለድነው ወንድም ህዝብ ነው። ሜጀር ጀነራል ክንፈ ዳኘው የኢትዮጵያ መንግስት የስልጣን ጊዜውን ለማራዘም ክልል ከክልል የእርስ በርስ ጦርነት እንዲነሳና ቀጠናዊ ትርምስ በመፍጠር ከሀገር አልፎ ለምስራቅ አፍሪካም አሳሳቢ ደረጃ ላይ መድረሱን ሜጀር ጀነራል ክንፈ ዳኘው ገለጹ። ቀጠናውን ካገዛዙ ነፃ ለማውጣትም በብሔር ብሔረሰቦች የፈጠሩትን ጥምረት አጠናክሮ መቀጠል እንደሚገባ ያሳሰቡት ጀነራሉ አካባቢውን ከትርምስ ነፃ ለማውጣት ስርዓቱን መግበር የመጨረሻው መፍትሄ ነው ብሏል። የትግራይ ሰራዊትም ይህንን ግዳጅ ለመፈጸም አስተማማኝ ቁመና ላይ እንደሚገኝ ተናግሯል። በተያያዘም ከሳምንት በፊት ከአንድ ሚዲያ ጋር ባደረጉት ቆይታ የትግራይንና የአማራን ህዝብ ለማጋጨት ከፍተኛ ወጪ ተደርጎበት እየተሰራ እንደሚገኝና የአማራ ህዝብ ከትግራይ ህዝብ ጋር አብሮ ለዘመናት የኖረና የተዋለደ ወንድም ህዝብ መሆኑን የሚገልጽ በሁለቱ ህዝቦች ላይ የሚያተኩር ሰፋ ያለ ቃለ ምልልስ የሰጡ ሲሆን የህዝብ ለህዝብ ግንኙነቱንም አጠናክሮ ማስቀጠል እንደሚገባ በቃለ ምልልሱ አሳስቧል።
በሰሜን ጎንደር ዞን ጠለምት ወረዳ መረው ቀበሌ በተከሰተው ጽኑ ድርቅ ምክንያት የ16 ሰዎች ሕይወት ማለፉን የመረው ቀበሌ ዋና አስተዳዳሪ አቶ ጥላሁን ገብረ ሚካኤል ለአዲስ ማለዳ አስታወቁ። እንደ አስተዳዳሪው ገለጻ በአካባቢው ከመጋቢት ወር ጀምሮ ላለፉት ወራት ምንም አይነት ዝናብ ባለመጣሉ ምክንያት አርሶ አደሩ የዘራው ሰብል ሙሉ በሙሉ ሳይበቅል ቀርቷል። በዚህም ሳቢያ በተከሰተው የምግብ እጥረትና ረሃብ የሰው ሕይወት ከማለፉም በላይ የቁም እንስሳት በሙሉ ያለቁ ሲሆን የረሃቡን ሁኔታ መቋቋም የተሳናቸው 488 አባወራዎች ከአካባቢው ለቀው ወደ ምዕራብ ትግራይ ለመሰደድ ተገደዋል። ስለተከሰተው አስከፊ አደጋ እስከ ክልል ድረስ አቤቱታ የቀረበ ቢሆንም የሞቱ ሰዎችን፣ የተሰደዱ አባወራዎችንና ያለቁ እንስሳትን ቁጥር መዝግበው ለሚመለከተው አካል ካሳወቁ በኋላ እስካሁን ምንም አይነት ምላሽ አለመገኘቱን አቶ ጥላሁን ገልጿል። ከዚህ ቀደም የተደረገው ድጋፍ ለአቅመ ደካሞች ብቻ የተሰጠ የሴፍቲኔት እርዳታ እንደነበርም ጠቁሟል። በአሁኑ ወቅት የአካባቢው ነዋሪዎች የድንገተኛ እርዳታ ጥያቄ በማንሳት ሰልፍ መውጣታቸውን የጠቀሱት ዋና አስተዳዳሪው አስቸኳይ ድጋፍ ካልቀረበ የአካባቢው ሕዝብ በረሃብ የሚያልቅበት አጋጣሚ ሰፊ በመሆኑ የሚመለከታቸው አካላት በፍጥነት እንዲደርሱላቸው ተማጽኗል። በአዲስ አበባ ከተማ የነዋሪነት መታወቂያ እስከ 60 ሺህ ብር ድረስ በሚደርስ ክፍያ በሕገ ወጥ መንገድ እየተሸጠ መሆኑን ዋዜማ አደረኩት ባለው ማረጋገጡን ጠቁሟል። የኤጀንሲው ሰራተኞች ከደላሎችና ከቤት ባለቤቶች ጋር በመቀናጀት ክፍያ የፈጸሙ ሰዎችን በነባር ነዋሪዎች መዝገብ ውስጥ የቤተሰብ አባል አስመስለው በመመዝገብ መታወቂያውን በዲጂታል ስርዓት ውስጥ ሕጋዊ እንደሚያደርጉት ተመልክቷል። የአዲስ አበባ ሲቪል መዝገባና የነዋሪነት አገልግሎት ኤጀንሲ CRRSA የቀረበበትን ክስ ሙሉ በሙሉ አስተባብሏል። ኤጀንሲው ባወጣው መግለጫ ዘገባው በሀገር ውስጥ ሕጋዊ የዘገባ ፈቃድና ሪፖርት ሳይኖረው ያሰራጨው ሚዛናዊ ያልሆነና የተቋሙን የሪፎርም ስራዎች ለማጠልሸት የታለመ አሉባልታ ነው ብሏል። ዩክሬን በሩሲያ ዋና ከተማ ሞስኮና አካባቢዋ ከ620 በላይ ድሮኖችን በማሰማራት ከጦርነቱ ወዲህ ከተፈጸሙት ከፍተኛ የድሮን ጥቃቶች አንዱን ማድረሷን የሞስኮ ከንቲባ ሰርጌይ ሶቢያን ገለጹ። የሩሲያ ባለስልጣናት እንዳሉት የአየር መከላከያ ኃይሎች በሞስኮ ክልል ቢያንስ 180 ድሮኖችን አውድመዋል። ጥቃቱ ለሁለተኛ ተከታታይ ሌሊት የተፈጸመ ሲሆን በሞስኮ የሚገኙ አየር ማረፊያዎች የበረራ እንቅስቃሴያቸውን ለጊዜው አቁመዋል። በጥቃቱ የተነሳ በአካባቢው የኤሌክትሪክ መሰረተ ልማትና ሌሎች ተቋማት መጎዳታቸው ተዘግቧል። ሆኖም የ620 ድሮኖች ቁጥር የተገለጸው በሩሲያ ባለስልጣናት ሲሆን ቁጥሩ በተናጠል ሊረጋገጥ አልቻለም። በተያያዘ ሩሲያ ዩክሬን በጥቃቱ የብሪታንያ ሰራሽ ድሮኖችን መጠቀሟን በመጥቀስ ለለንደን ከባድ ማስጠንቀቂያ ሰጥታለች። የብሪታንያ መከላከያ ሚኒስቴር በበኩሉ የድሮኖቹ ብሪታንያዊ ምንጭነትን አላረጋገጠም። ነገር ግን ሩሲያ በ2022 የጀመረችውን ወረራ በመቃወም ከዩክሬን ጎን ያላትን ድጋፍ እንደምትቀጥል አስታውቃለች። አሜሪካ ከኢራን ጋር የሚደረጉ ውይይቶችን ማቋረጧንና የባህር ከበባዋን እንደቀጠለች አስታወቀች። ቴህራን በበኩሏ ቅድመ ሁኔታዎችን አስቀምጣለች ይላል የአልጀዚራ ዘገባ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን እስላማዊ ሪፐብሊክ ጋር ምንም አይነት ቀጥተኛ የሰላም ውይይት ወይም ንግግር እየተካሄደ እንዳልሆነና ለወደፊቱም የተያዘ ቀጠሮ አለመኖሩን ይፋ ባደረጉበት መግለጫቸው በቴህራን ዋና ዋና ወደቦች ላይ የተጣለው የባህር ኃይል ከበባ ሙሉ በሙሉ ጸንቶ እንደሚቀጥል አረጋግጧል። የሆርሙዝ የባህር መስመር ግን ክፍት ሆኖ አገልግሎት እየሰጠ እንደሚገኝና በውሃ ውስጥ ተቀብረው የነበሩ ቦምቦች በሙሉ በአሜሪካ ኃይሎች መወገዳቸውን ገልጸዋል። በመከላከያ ሚኒስትር ፒት ሄግሴዝ የተደገፈው ይህ የአሜሪካ አቋም የባህር ከበባው የቴህራን የነዳጅና የንግድ መስመሮችን ለማዳከም ላልተወሰነ ጊዜ ሊቀጥል እንደሚችል ያመለክታል። በአንጻሩ የኢራን ከፍተኛ ተደራዳሪና የፓርላማ አፈ ጉባኤ ሙሐመድ ባቂር ቃሊባፍ እንዲሁም የውጭ ጉዳይ ሚኒስቴር ባለስልጣናት በሰጡት ምላሽ አሜሪካ የባህር ከበባውን ሳታነሳ የተጣሉትን የነዳጅ ማዕቀቦች ሳታቀልና በእገዳ ስር ያሉ የቴህራን ሀብቶችን ሳትለቅ የሆርሙዝ የባህር መስመር ሙሉ በሙሉ ክፍት እንደማይሆን ተናግሯል። የቴህራን ባለስልጣናት አክለውም የትራምፕን መግለጫ ባዶ ዛቻ ሲሉ የጠሩት ሲሆን ከኦማን ጋር የሚደረጉ ውይይቶች ለመርከቦች እንቅስቃሴ ጊዜያዊ ቴክኒካዊ መንገዶችን ከማመቻቸት ጋር የተያያዙ እንጂ ከአሜሪካ ጋር የተደረገ የሰላም ውይይት አለመሆናቸውን አብራርተዋል። በሆርሙዝ የባህር መስመር ላይ ያለው ውጥረት በመቀጠሉ በዓለም አቀፍ የነዳጅ ገበያና በኢኮኖሚው ላይ ከፍተኛ ተጽዕኖ ማሳደሩን
የአልጀዚራ ዘገባ ያስረዳል። ለሰዓቱ ያስኩላችሁ ሰበር የሆኑ መረጃዎችን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ደህና ሁኑ።